ሚኒስትር አብይ አህመድ ዛሬ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ ላይ ያተኩራል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ ዛሬ ሐሙስ ከህዝብ ተወካዮች ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት መልስ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ብለዋል። ትግራይ መላው ኢትዮጵያ ጦርነት አይፈልግም አይፈጠርም ብዬም ተስፋ አደርጋለሁ ያሉት ጠቅላይ ሚኒስትሩ በድርድር በሰላም ጉዳያችንን ለመፍታት እንፈልጋለን ሲሉ ከመንግስታቸው ጋር ለሚዋጉት ኃይሎች ጥሪ አድርገዋል። ሶሎሞን ሙጬ ከአዲስ አበባ ዝርዝር ዘገባ አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ መጋቢት 11 ቀን 2017 ዓመተ ምህረት ከ18 የህዝብ ተወካዮች ምክር ቤት አባላት ለቀረበላቸው በርከት ያለ ጥያቄ ሲመልሱ የባህር በርን በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። የባህር በር ጥያቄን ማንሳት ነውርነቱ አብቅቷል ያሉት ጠቅላይ ሚኒስትሩ በዚህ ወቅት ለኢትዮጵያ የባህር በር አያስፈልግም የሚል የለም ሲሉ ጥያቄው ተገቢ ስለመሆኑ በብዙዎች እምነት መያዙንና ይህም ለኢትዮጵያ ትልቅ ድል መሆኑን አብራርተዋል። ውሃ የማይቋጥር ያሉት ብዙ ክስ መኖሩን በዚሁ ጊዜ ጠቅሰዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት የለብንም ያሉት ጠቅላይ ሚኒስትሩ ማንም ደፍሮ አይሞክረንም ሲሉም ተደምጠዋል። ምላሹ ከፍተኛ ስለሚሆን ምንም አይነት ትንኮሳ መኖር የለበትም የሚለውንም አጽንኦት ሰጥተው ተናግረዋል። ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው። መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። በጉዳዩ ላይ ያነጋገርናቸው አንድ የፖለቲካ ተንታኝም ሁለቱ ሀገራት በምንም ሁኔታ ወደ ጦርነት ሊገቡ እንደማይገባ አመልክተዋል። ያ ከሆነ የብዙ አካላት እጅ ገብቶበት የከፋ ውድመትና ቀውስ እንደሚከሰት በማሳሰብ ጭምር በሁለቱ ሀገራት መካከል ሊፈጠር የሚችለው ግጭትም የሚያጠፋው የሰው ህይወት የሚያጠፋው ንብረት መጠን በጣም አስጨናቂና መገመት የሚያስቸግር ነው የሚሆነው። ጠቅላይ ሚኒስትር አብይ ከኦነጎችም አማራ ክልል አካባቢ ከሚንቀሳቀሱ ኃይሎችም ጋር ድርድር ነበር ብለዋል። በድርድር በሰላም ጉዳዮችን ለመፍታት መንግስት ሁልጊዜም እጁ የተዘረጋ ነው ሲሉም አሁንም ቢሆን ለዚሁ ስኬት ተፋላሚዎች እንዲመጡ ሲሉ ጥሪ አድርገዋል። መከላከያ በአማራና በኦሮሚያ ተበትኗል፣ ተወጥሯል እና ጊዜው አሁን ነው ብለው የሚያስቡ ግለሰቦች እንዳሉ እንሰማለን። ምክሬ አይመስለኝም፣ አያዋጣም፣ ተውት ነው። ትግራይ መላ ኢትዮጵያ ጦርነት አይፈልግም አይፈጠርም ብዬም ተስፋ አደርጋለሁ። ለጠቅላይ ሚኒስትሩ ከቀረቡ ጥያቄዎች መካከል ኢትዮጵያ ለከፋ የጸጥታና የሰላም ቀውስ ለእርስ በርስ ጦርነትና ግጭት መዳረጓ፣ ስልታዊ የሰብአዊ መብት ጥሰቶች መኖራቸው፣ የተቃውሞ ድምጾች እመቃ መኖሩ፣ ብሔራዊ የደህንነት አደጋ ያዘለ ከፍተኛ ድህነት መኖሩና መንግስት ለተፈጸሙ ግዙፍ ወንጀሎች እውቅና የማይሰጠው ለምንድን ነው የሚለው የተቃዋሚው ፓርቲ አብን አባል የሰነዘሩት ብርቱ ትችት ያዘለ ጥያቄ ይገኝበታል። ነባር የመጠፋፋት ባህልና ፍረጃ የግጭት ምክንያቶች መሆናቸውን የገለጹት ጠቅላይ ሚኒስትር አብይ የሰላ ትችት ላቀረቡባቸው የምክር ቤት አባል መንግስትን ሲተቹ አማራ ክልል ያለውን ሌላኛውን ችግር ፈጣሪ ኃይል ለምን አላዩም ሲሉ ምላሽ ሰጥተዋል። ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከርሶ እና ከመሰሎቹ እንጠብቃለን ለማለት ነው። የፕሪቶሪያን ስምምነት በተመለከተ በተሟላ መልኩ ያልተፈጸሙ ያሏቸው የትጥቅ ማስፈታት መልሶ የማዋሃድና ተፈናቃዮችን የማስመለስ ስራዎች መኖራቸውን ጠቅሰው ትግራይ ክልል ውስጥ የሰብአዊነት ጉዳይና ፖለቲካ ተቀላቅሏል ያሉት ጠቅላይ ሚኒስትር አብይ የትግራይ ጊዜያዊ አስተዳደር እስከ ቀጣዩ ምርጫ ለአንድ ዓመት እንደሚራዘምና የአመራር ለውጥ እንደሚኖርም አመልክተዋል። የሀገሪቱ የዚህ ዓመት እድገት 8.4 በመቶ እንዲሆን ስለመታቀዱ ያብራሩት ጠቅላይ ሚኒስትሩ በኢኮኖሚ ዘርፍ በኢትዮጵያ ታሪክ ውስጥ ታይተው የማይታወቁ ያሏቸው ለውጦች ስለመመዝገባቸውም ተናግረዋል። ኢኮኖሚው ከምን ጊዜውም በላይ ጤነኛ የሚባል እና ተስፋ ሰጪ ነገር ይታይበታል። የህዳሴ ግድብን በሚመለከት ቢበዛ በሚቀጥሉት 6 ወራት በጋራ ሪባን እንቆርጣለን በማለት ግድቡ በቅርቡ እንደሚጠናቀቅና እንደሚመረቅ በቀጣይ መሰል ግዙፍ የማዳበሪያ ፋብሪካ የመትከል ሀገራዊ ትልም ስለመኖሩም በዛሬው ማብራሪያቸው ገልጸዋል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። በኦሮሚያ ክልል ምዕራብ ሸዋ ዞን ጅባት ወረዳ በርካታ የኦሮሞ ነጻነት ሰራዊት አባላት መገደላቸውንና በርካቶች ደግሞ ከወታደራዊ ቁሳቁሶች ጋር መማረካቸውን የመንግስት ምንጮች ተናገሩ።
የኢትዮጵያ መከላከያ ሰራዊት በምዕራብ ሸዋና ደቡብ ምዕራብ ሸዋ ዞኖች አካባቢ በመንቀሳቀስ ባደረገው ወታደራዊ ዘመቻ በርካታ የታጣቂው ቡድን አባላትን መግደሉንና መማረኩን በይፋዊ ማህበራዊ ገጹ አመልክቷል። ታጣቂ ቡድኑ በፈንታው ጥቃቱን ሳያስተባብል መሰል ወታደራዊ እርምጃዎች ብቻቸውን ዘላቂ እልባት እንደማያመጡ ገልጿል። ስዩም ጌቱ ዝርዝር ዘገባ አለው። የኢትዮጵያ መከላከያ ሰራዊት በይፋዊ ማህበራዊ ገጹ ላይ እንዳመለከተው በምዕራብ ሸዋና ደቡብ ምዕራብ ሸዋ ዞኖች አካባቢ የተሰማሩት የማዕከላዊ እዝ የህዳሴ ኮርና የጋሻ ኮር አባላት ያሏቸው የሰራዊቱ አባላት የሸኔ ቡድን ባሏቸው ታጣቂዎች ላይ ተወሰደ ባለው የጥምረት ወታደራዊ እርምጃ ከፍተኛ ድል ማስመዝገቡን የገለጸው ተጠናክሮ ቀጥሏል በተባለው በዚህ ወታደራዊ እርምጃ በታጣቂ ቡድኑ ላይ ከፍተኛ ሰብአዊና ቁሳዊ ክሳራ መድረሱን የገለጸው መከላከያ በተወሰደው ወታደራዊ እርምጃ ወይም ኦፕሬሽን በቁጥር ባልተጠቀሱ በርካታ በተባሉ የታጣቂ ቡድኑ አባላት በመደምሰስ 60 የሚሆኑትን ደግሞ ማረካቸውን አስረድቷልም። በዚሁ ተወሰደ በተባለ ወታደራዊ ኦፕሬሽን በርካታ የቡድንና የነፍስ ወከፍ መሳሪያ እንዲሁም የተለያዩ አይነት ተተኳሾች በቁጥጥር ስር መዋላቸውንም በመግለጽ ይህንኑን በምስል አሳይቷልም። ዶችቬሌ ከሰሞኑ መነጋገሪያ በሆነው በዚሁ በመንግስት የጸጥታ ኃይሎች ተወሰደ በተባለ ወታደራዊ እርምጃ ላይ ዝርዝር ጉዳዮች ላይ ማብራሪያ ለመጠየቅ ከትናንት ጀምሮ ዛሬም በተደጋጋሚ ለምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ዲዲያ ጉደታ እንዲሁም ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የስልክ ጥሪን ጨምሮ መልእክትን ብልክም ጥረቱ ለጊዜው አልሰመረም። ተወሰደ ስለተባለው ወታደራዊ እርምጃ በኦሮሞ ነጻነት ሰራዊት ኦነግ ኦነሴ በኩል አስተያየታቸውን የሰጡን የቡድኑ አዛዥ አማካሪ አቶ ጅሬኛ ጉደታ ግን ጉዳዩን ሳያስተባብሉ ታጣቂዎቻቸው በአካባቢው መንቀሳቀሳቸውን እንደቀጠሉበት ግን አስረድተዋል። በመጀመሪያ ደረጃ ጦርነት ሊኖር ይችላል፣ መዋጋት ሊኖር ይችላል፣ መሰዋት እና መሰዋት ያለ ነው። ከነሱም የሚመረቅ ቃል ይኖራል። እውነት ለመናገር ይሄን ያክል ልልህ አልችልም እና ደመሰስን አጠፋን የሚባል ነገር የለም። እንቅስቃሴው ቀጣይነት ያለው ትናንትም ነበር፣ ዛሬም አለ፣ ለወደፊትም ይንቀሳቀሳል። ምንም ጥያቄ የለውም። ግን ፍልሚያዎች እንዳሉ አውቃለሁ። በቀጣይነት ከኛ ሳይድ ብቻም ሳይሆን ከዚያም ሳይድ ይኖራል። ይሄ እኮ ምንም የምትቆጥረው ጉዳይ አይደለም። ኦፕሬሽኖች ይኖራሉ፣ መፋለም ይኖራል። በቁጥር ግን ምንም የማውቀው ነገር የለም። ይህን ያህል ሆነም የሚባል አልሰማውም እውነት ለመናገር ከአመራሩ። አቶ ጅሬኛ አክለውም መሰል ወታደራዊ እርምጃዎች ለሀገሪቱ ዘላቂ ሰላም ግን አያመጡም በማለት አስተያየታቸውንም አክለዋል። ይሄ ለሀገሪቱ ምንም ሰላምም መረጋጋትም የሚያመጣ ጉዳይ ስላልሆነ ቁጭ ብሎ ተነጋግሮ ለፖለቲካው ጥያቄ መፍትሄ መሻት፣ እንዴት ሀገሪቱ ውስጥ ያሉ ህዝቦች የራሳቸውን መሪ መምረጥ እንደሚችሉ፣ እንዴት ተቋማቸውን ማስተካከል እንደሚገባቸው፣ እንዴት ለህዝቡ መከታ የሚሆን ሰራዊት፣ ለህዝቡ መከታ የሚሆን ፖሊስ፣ ለህዝቡ መከታ የሚሆን ኢንቴሊጀንስ መገንባት አለበት፣ አንድ ፓርቲ መቆጣጠረው የሚለውን ነገር ላይ ፎከስ ማድረግ። በኢትዮጵያ መንግስት በኩል ታጣቂዎቹ በሰላም እንዲገቡ የሚሉ ተደጋጋሚ የሰላም ጥሪዎች በመገናኛ ብዙሃን ሲስተጋቡ ተሰምቷል። መንግስት በተደጋጋሚ በሚሰጣቸው መግለጫዎች በሺዎች የሚቆጠሩ ያሏቸው የኦሮሞ ነጻነት ሰራዊት አባላት የሰላም ጥሪ ተቀብለው መግባታቸውን በማስረዳት የሰላም ጥሪው ባልተቀበሉት ላይ ግን የሚወሰድ ወታደራዊ እርምጃ ተጠናክሮ ይቀጥላል ሲልም ተሰምቷል። የኦነሴ አዛዥ አማካሪው አቶ ጅሬኛ ጉደታ እንደሚሉት ግን የሚቀርቡ የሰላም ጥሪዎች ቁርጠኝነት የሚስተዋልባቸው መሆን ይጠበቅባቸዋል። ሰላም ብለው ወጥመድ ውስጥ ሰው የማስገባት ታክቲክ ለሰላም ምንም አይነት ፍላጎት እንደሌላቸው ከአሁን በፊትም የኦሮሞ ነጻነት ግንባር እና የኦሮሞ ነጻነት ሰራዊት አመራር እና አዛዥ ወደ ታንዛኒያ ዳረ ሰላም በሄደ ጊዜ የእነሱ ዓላማ መሪውንና ሰራዊቱን ነጥለው የመምታት ስራ ነበር እየተሰራ የነበረው እና ለሰላም ምንም አይነት ቁርጠኝነት እንደሌላቸው የሚያሳይ ነው እና ለሰላም እንቅፋት የሆነው ምንድን ነው ብለን ስንል የፖለቲካ ጥያቄ አለ። ኦሮሚያ ላይ ብቻ ሳይሆን አማራም አካባቢ፣ ትግራይም አካባቢ፣ ነገ ከነገ ወዲያ ደግሞ ጅባ አካባቢ ላይ ይሄ ሆነ ይሄን ያደረገው ሸኔ ነው ሊል ይችላል። እንደዚህ እየተባለ የኦሮሞ ነጻነት